ጤና ይስጥልኝ የተከበራችሁ የአዲሱ አድማጭ ተመልካቾቻችን እንዴት ሰነበታችሁ? የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ሰሞኑን አዳዲስ የኢሚግሬሽን ህጎችን ይፈዋል። ህጎቹ ደግሞ እንኳንስ የመኖሪያ ፈቃድ ወይም ግሪን የሌለውን የውጭ ዜጋ ግሪን ካርድ ወይም የመኖሪያ ፈቃድ ያለው ከዚያም አልፎ የአሜሪካ ዜግነት ያላቸውን የውጭ ዜጎች ሁሉ በስጋት እያነጋገሩ ናቸው። እነዚህ አዳዲስ ህጎች ምንድነው? ምን ይዘው መጡ? እነማንን ነው በትክክል የሚመለከቱት? አሜሪካ የሚገኙ የውጭ ዜጎችስ ታፍሰው ወደ መጡበት ከመመለስ ለመዳን ምን አይነት ጥንቃቄ ሊያደርጉ ይገባቸዋል? ሌላም ተመሳሳይ በአድማጭ ተመልካቾች አእምሮ ያሉ ጥያቄዎችን እናነሳለን። የህግ በተለይም የኢሚግሬሽን ጉዳይ የሚሰሩ የህግ ባለሙያ አነጋግሬያለሁ። በመሸጋገሪያ ሙዚቃችን እንግዳዬን አስተዋውቅና ውይይታችንን እንጀምራለን። እናንተም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አብራችሁን ቆዩ። መልካም ጊዜ። እንግዳ ካህን ናቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህን መልአከ ብርሃን የሚል የማዕረግ ስምም የተሰጣቸው ናቸው። አትላንታ ጆርጂያ ውስጥ የደብረ ብርሃን ቅድስት ሥላሴ ቤተክርስቲያን አስተዳዳሪም ናቸው። የህግ ባለሙያነታቸው በተጨማሪ ማለት ነው። ይህ እንዳለ ሆኖ ግን እንዳልኩት የህግ ባለሙያ ናቸው፣ ምሁር ናቸው። በዚያ ሙያ በተለይም በኢሚግሬሽን ጉዳይ እየሰሩ ይገኛሉ። ጤና ይስጥልኝ። እንደምን ሰነበቱ? አባታችን ልበል፣ ጠበቃ፣ የህግ ባለሙያ፣ ማን ችሎት ልበል? በነገሩ ላይ እንዲህ እንደርሶ የመሰሉ እንግዶችን ሳቀርብ ምን ብዬ እንደማስተዋውቅ በጣም ይቸግረኛል። ሁለት የተለያየ ድንቅ ሙያ ያለው ሰው አሁን የቀረቡት ካባውን ሳይለብሱ እንደኔው ሸሚዝ ለብሰው ስለሆነ በህግ ጉዳይ ነው የምናወራው፣ ግን ለመጥራትና ለማስተዋወቅ እቸገራለሁ እና የህግ ባለሙያ ጠበቃ ማን ችሎት እያልኩ ልቀጥል ወይንስ አባታችን እያልኩ ልቀጥል? የቱ ይመችዎታል? ጤና ይስጥልኝ አዲሳችን፣ እንደምን አለ? ዛሬ የምንቀጥለው ማን ችሎት የሚል ወይ ጠበቃ ማን ችሎት የሚለው ይሆናል። እንደምታውቀው እንግዲህ ሀገራችን ከቀዳማዊ ሥላሴ ዘመንና ከበሩት የቤተ ክህነት ሰዎች፣ ዳኞቻችን፣ ሚኒስትሮቻችን፣ የሕክምና ባለሙያዎቻችን የመነጩም አንዳንድ ጊዜ ካህን ይሆናሉ፣ አንዳንድ ጊዜ ንጉስ ይሆናሉና እንደነ ሐዲስ ዓለማየሁ አይነት ይወጣሉ። ስለዚህ ዛሬ ችሎት ወይም ማን ችሎት በሚለው እንቀጥላለን። አዲስ ስላየሁ በጣም ደስ ብሎኛል። እኔም እንግዲህ እንዲያው ህጉ መቼም አይቀርምና በሌላ ሙያም ብንዋይ ይፍቱኝ ባልኩኝ ይላለሁ። ወደ ውይይታችን እንሄዳለን። ስለ ጊዜው በጣም አመሰግናለሁ። አልፎ አልፎ ድምጻችን የመቆራረጥ ነገር ይሰማኛል። እስቲ እንቀጥልና እየባሰበት ከሄደ አቁመን እንጀምራለን። በመግቢያ ላይ እንደ አዳመጡት የህግ ጉዳዮች በተለይ የኢሚግሬሽን ጉዳዮች ሰሞኑን እያሳሰቡ ናቸው። አሳሳቢ የሆኑት ደግሞ እዚህ ሀገር ኖረው ተወልደው ላደጉት አሜሪካውያን ትውልዳቸውም ከስር መሰረቱ አሜሪካ ለሆኑ ሳይሆን ከውጭ የመጡትን እያሰጋ ነው። ፈቃድም ያላቸው የመኖሪያ ፈቃድ ሲቲዝንም የሆኑ እስቲ እነዚህ ህጎች ምንድን ናቸው? እነማንን ነው የሚያስፈሩት? እነማንን ይመለከታሉ? ከዛን ጀምር ጠበቃ ማን ችሎት። መልካም ነው አዲስ።
ሲጀመር እንግዲህ ሰሞኑን የወጣው ዛሬም በሲአይኤስ በኩላችን የተፈው የፕሬዚዳንት ትራምፕ ራንደም የሚመተው ሁሉንም አይነት ሰው ሁሉንም ከውጭ ሀገር ቤተሰቦች የተወለደን ሰው ሁሉ ይመለከታል። ሰፋ አድርገን ከተመለከት ነው አንድምታው ብዙ ሊሆን ይችላል። ነገር ግን የዛሬው ውይይታችን ዓላማው ሰውን ኢንፎርም ማድረግ ነው። ሰውን ኢምፓወር ማድረግ ስለሆነ መንግስትን በመተቸት መንግስትን በመቃወም በመደገፍ አይነት ስሜት የሚቀርብ አይደለም እና ማንኛውንም ሰው እንዴት እንደሚመለከት በቅን ልቦና እንመለከታለን ማለት ነው። ስለዚህ ማንኛውንም ሰው ይመለከታል እና ሂስቶሪካሊ የአሜሪካ ኢሚግሬሽን ህግ ለነከሌ ተብሎ ወጥቶ አንዳንድ ጊዜ ከታቀደበት በላይ አልፎ ይሄዳል። ለምሳሌ በጦርነት በሚሆኑበት ጊዜ እዚህ ሀገር ተወልደው ያደጉ ዜጎችም ቢሆኑ የመንግስት ፖሊሲ ሊነካቸው ይችላል። ለምሳሌ በ1941 ሁለተኛው የዓለም ጦርነት ስትገባ እዚህ ሀገር ተወልደው ያደጉ ካናውያን በሙሉ የአሜሪካ ዜግነት ቢኖራቸውም ዲላኖ ፕሬዚዳንት ሩዝቬልት ያወጡት ህግ ነክቷቸው ጃፓኒዝ ኢንተርንመንት አክት የሚባል ወጥቶ ይነካቸው ነበረ። ስለዚህ የኢሚግሬሽን ህግ ፊት ለፊቱ ሲታይ የሚነካው የተወሰነ ግሩፕን ቢመስልም አንዳንድ ጊዜ አልፎ የመሄድ የመስፋት ከተፈቀደላቸው ለመኖር ከተፈቀደላቸው ሰዎች አልፎ ዜጎችንም የመንካት አቅም ይኖረዋል እና የዛሬ የወጣው ህግ ፊት ለፊቱ የሚለው ከ19 ሀገራት የመጡ ዜጎችን የሚመለከት ለፊቱ እነዚህ 19 ሀገራት ተዘርዝረዋል። በጁን 5 ፕሬዚዳንት ትራምፕ ባወጡት ሃይ ሪስክ የተባሉ ለአሜሪካ ጠቅላላ ደህንነት አስጊ ናቸው የተባሉ 19 ሀገሮች ተለይተዋል በፕሬዚዳንት ትራምፕ። ስፔሲፊክሊ አሁን የወጣው ህግ የሚመለከተው ከነዚህ ከ19ኙ ዜጎች የመጡ የግሪን ካርድ የመኖሪያ ፈቃድ ያላቸውን ወይም አሳይለሞች ወይም ደግሞ በኢሚግሬሽን ምንም አይነት ቤኔፊት የሚባል የጠየቁ ሰዎች ነው። ምንም አይነት በጣም ሰፊ ነው። ቤኔፊት የጠየቀ ሰው የኢሚግሬሽን ጥቅም የጠየቀን ሰው ሁሉ ከነዚህ 19 ሀገሮች የሚመለከት ነው። ስፋቱን ቀስ እያልን እየመከርን እንሄዳለን። ግን አሁን ብዙዎቹ የሚሰጉት ግሪን ካርድ ያላቸው አነስተኛ ስጋት ነው፣ የሌላቸው ናቸው ስጋቶቹ። ከሶስተኛው ዓለም ሶስተኛው አገሮች የመጡ የሚል ነገር አለው። በተለይ በባይደን ጊዜ በሚሊዮን የሚቆጠሩ ህገወጥ ሰፋሪዎች ይሏቸዋል እና እነዚህ ማናቸው የሶስተኛው ዓለም ሀገሮች የሚባሉት? ወደኛው ጉዳይ እንደው ጠበብ እናድርገውና ኢትዮጵያን የሚጨምር ይመስለኛል እና እነማንን ይመለከታል የሚለውን ቅድም ጠቀስ አድርገዋል። ጥቅም በሚለው የተያያዘ በተለይ ግን አሁን ፍቃድ ለማግኘት የመኖሪያ ፍቃድ ለማግኘት ወይም አሳይለም ፍቃድ ለማግኘት አመልክተው ያሉ አሉ። ውሳኔ ገና አልተደረሰበትም። እነዚህ ሁሉ አሉ። ምንም ፍቃድ የሌላቸው ችግር አይደለም ማለቴ በቀጥታ ሊመለከታቸው ይችላል። ፍቃድ የለህም ውጣ ይባላል። ግን በህግ ደብዳቤ አስገብቶ እየጠበቀ ያለውን ሁሉ ይመለከት ይሆን ወይ? እስቲ ሰፋ አድርገን እንየው። ይሄ ሰፊ ጥያቄ በየዘርፉ ነው ልናየው የሚገባው። የመጀመሪያው የዚህ ሀገር ጥቅም ፈላጊ የምንላቸው ግሪን ካርድ ያላቸው ሰዎች ብለን እንጀምር ከነሱ። እሺ፣ በአሜሪካ የኢሚግሬሽን ህግ ግሪን ካርድ ያላቸውን ሰዎች ኮንግረስ ያወጣው ህግ ካልሆነ በስተቀር ማንም ፕሬዚዳንት ሊነካቸው አይችልም። ስለዚህ ጥቅማቸው ሊነካ የሚችለው ወይ ህግ የተለወጠ እንደሆነ ወይ ሁለተኛ ደግሞ በኢሚግሬሽን ህግ የተከለከሉ የወንጀል አይነቶችን ሰርተው የተገኙ እንደሆነ ወይም ደግሞ ግሪን ካርድ በሚያገኙበት ጊዜ ማቴሪያል ሚስ ሪፕሬዘንቴሽን የሐሰት ዳኪመንት አቅርበው ከሆነ ወይም ደግሞ መጨረሻ ላይ እነሱ አባንደን ያደረጉት እንደሆነ ጥቅማቸው ሊነካ ይችላል። አባንደን ያደረጉት ስንል ነገር እሺ፣ ቀጥል ጋሽ አዲሱ። አባንደን ያደረጉት ስንል ምን እንደው አማርኛ ቃላት ከተቻለ እየፈለግን ምትክ እየተካከተ አንድ አማርኛ ቃል ብንጠቀም ጥሩ ነው ብዬ ነው።
በእውነት ታላቅ ይቅርታ ጠይቃለሁ። ትክክል ነህ አዲስ። ምን ማለት ነው? ግሪን ካርድ ያላቸው ሰዎች የመኖሪያ ፈቃዳቸው ሊወሰዱባቸው የሚችሉ ወደ 3 ልናደርጋቸው እንችላለን። አንደኛ ኮንግረስ ባወጣው ህግ መሰረት ግሪን ካርድ የሚያስነጥቅ ምክንያት አድርገው የተገኙ እንደሆነ ነው። እነዚህ ምንድናቸው? ለምሳሌ ግሪን ካርድ ያገኙት የውሸት ጋብቻ ገብተው መሆኑ የተደረሰበት እንደሆነ ወይም ደግሞ ግሪን ካርድ በህጋዊ መንገድ ቢያገኙም ክራይምስ ኦፍ ሞራል ተርፒቱድ የሚባሉ ስነ ምግባር ተጻራሪ የሆኑ ወንጀሎች አሉ እዚህ ሀገር። የመልካም ስነ ምግባር ተጻራሪ ወንጀሎች ተብለው ከተዘረዘሩት ለምሳሌ ያህል አደገኛ እጽ ማዘዋወር፣ ፋሚሊ ቫዮለንስ፣ ቤተሰብን ማድረግ፣ አስገድዶ መድፈር ከመልካም ስነ ምግባር ተቃራኒ የሆኑ ወንጀሎችን የፈጸመ እንደሆነ ሰው በህጋዊ መንገድ ግሪን ካርድ ያገኘ ቢሆንም እንኳን በወንጀል ፌለኒ ጥፋተኛ ተብሎ ሲገኝ በእነዚህ በተዘረዘሩት ክራይምስ ኦፍ ሞራል ተርፒቱድ ይባላሉ። CMIT ነው የሚባሉት። በእነዚህ ወንጀሎች ውስጥ የወደቀ እንደሆነ ግሪን ካርዱን ሊነጠቅበት ይችላል። አንደኛው መንገድ ይሄ ነው። ሁለተኛው መንገድ ደግሞ አንድ ሰው እዚህ ሀገር እንዲኖር የአሜሪካ መንግስት ፈቃድ ሰጥቶት አልፈልግም የአሜሪካ የመኖሪያ ፈቃድ በቃኝ ብሎ የመለሰ እንደሆነ ግሪን ካርዱ ሊወሰድበትና አሁን በስልጣን ላይ ያለው መንግስት ሊከለክለው ይችላል። ሶስተኛው መንገድ ደግሞ ወንጀል ባይሰራም አንድ ሰው አልፈልግም፣ ነገር ግን ከተፈቀደለት ጊዜ በላይ ከአሜሪካ ወጥቶ የኖረ እንደሆነ ሲመለስ በራሱ ፈቃድ ግሪን ካርዱን እንደተወው ይቆጠርና ወደ ፍርድ ቤት ሄዶ ግሪን ካርዱን ሊነጠቅ ይችላል። ስለዚህ ግሪን ካርድ ሆልደር የመኖሪያ ፈቃድ ያላቸው የምንላቸው ሰዎች በእነዚህ መንገዶች ካልሆኑ በስተቀር ፕሬዚደንት ስለፈለጉ ብቻ ሊቀሟቸው አይችሉም ማለት ነው። እና እነዚህ ሰዎች እነዚህ ናቸው ሊያስቀሟቸው ወይም ሊነኳቸው የሚገቡ ምክንያቶች። መልካም፣ በጣም አመሰግናለሁ። እንደው እንግዲህ ሰሞኑን አሁን እንደ ትልቅ ርዕስ ሆኖ የወጣው የአሳይለም ፕሮሰስ ፐርማነንትሊ ቆሟል፣ ታግዷል የሚለው ነገር ነው ያስፈራው። ምን ማለት ነው? የአሳይለም ፕሮሰስ ቆሟል፣ ታግዷል ማለት አሳይለም አመው እየጠበቁ ያሉትን ነው ወይንስ ደግሞ ገና አሳይለም ጠይቀው ሊመጡ ወደ አሜሪካ ያሉትን ነው? እስቲ በሁለቱ መካከል ያለውን ልዩነት ምናልባት ቀደም ሲል ተነስቶ ይሆናል፣ ግን እየደጋገምኩ የምጠይቀው ብዙውን ሰው እያሳሰበ ይቅርታ ስለሆነ ተደጋግሞ ቢነገር ይሆናል እንጂ ክፋት የለውም። ለዚህ ነው። እሺ፣ መልካም ነው ጋሽ አዲሱ። መጀመሪያ አሳይለም የሚባለው እዚህ ሀገር ጥገኝነት ለማግኘት 2 አይነት ያካሄድ መንገዶች አሉት። ከስነ ስርዓት ህጉ ከሚቀርብበት መንገድ አንጻር አሳይለም በ2 ይከፈላል። የመጀመሪያው አሳይለም አፈርማቲቭ አሳይለም ይባላል። ጥገኝነት ይሰጠኝ ያለው ሰው በህጋዊ መንገድ ወደ አሜሪካን ሀገር መጥቶ ወይም ደግሞ ሬፊውጂ ሆኖ 3ኛ ዓለም ሆኖ የአሜሪካ መንግስት ከለላ ይስጠኝ ብሎ ጥያቄ ሲያቀርብ አፈርማቲቭ አሳይለም ይባላል። በህጋዊ መንገድ የመጡ ናቸው። በአንድ አይነት ምሳሌ በቪዚተር ቪዛ ሊሆን ይችላል፣ ወይም በተማሪ ቪዛ ሊሆን ይችላል፣ ወይም ደግሞ በሌላ አይነት ቪዛ ወደ አሜሪካን ሀገር መጥተው አይ ሐሳቤን ቀይሬ ያለሁኝ የሀገሬ መንግስት በእኔ ላይ ያለው አመለካከት ተቀይሯልና የአሜሪካ መንግስት ጥገኝነት ይስጠኝ ብሎ ሲያመለክት አፈርማቲቭ አሳይለም ይባላል። ሁለተኛው የአሳይለም መንገድ ሰዎች በህገ ወጥ መንገድ ለምሳሌ በሜክሲኮ ቦርደር አቋርጠው መጥተው ወይም ደግሞ በህጋዊ መንገድ ወደዚህ ሀገር መጥተው የኢሚግሬሽን ኦፊሰሩ አላትም ብሎ ወደ ኢሚግሬሽን ኮርት ጉዳያቸውን የመራው እንደሆነ ዲፌንሲቭ አሳይለም ይባላል። የአሜሪካ መንግስት ውጣልኝ ከሀገሬ ይላል፣ ይሄኛው ሰውዬ ደግሞ ልወጣ አይገባኝም እያለ ሲከራከር ዲፌንሲቭ አሳይለም ይባላል። የዚህ ስልጣን ያላቸው የኢሚግሬሽን ፍርድ ቤቶች ብቻ ናቸው። የሰሞኑ የፕሬዚዳንት ትራምፕ ህግ የሚመለከተው የመጀመሪያውን አይነት አሳይለም ነው፣ ሁለተኛውን አይነት አይደለም። ምን ማለት ነው? የመጀመሪያው አይነት ምን ማለት ነው? አፈርማቲቭ አሳይለም አመልክተው የኢሚግሬሽን ኦፊሰሩ ወይም USCIS የሚባለው
እዚህ ሀገር ጥገኝነት ይስጠኝ ተብሎ ያመለከቱ ሰዎች በሙሉ ፔንዲንግ የሆነ ኬዝ ላይ ውሳኔ እንዳይሰጥ የኢሚግሬሽኖች በሙሉ ተከልክለዋል ማለት ነው። ውሳኔ እንዳይሰጡ ተከልክለዋል። አሳይለም ጥያቄያቸው ማለት አይደለም። ምን ማለት ነው? እንደገና ይቆራረጣል። አሳይለም ጥያቄያቸው ዲናይ ተብሏል ወይም ተከልክሏል ማለት አይደለም። አዲሱ ህግ እያለ ያለው አፈርማቲቭ አሳይለም ጥገኝነት ይገባኛል ብሎ ያቀረበ ሰው ለዩኤስሲአይኤስ ለሚባለው ለአሜሪካ የኢሚግሬሽን እና የጥገኝነት ቢሮ ያቀረበ ሰው ያቀረበው ማመልከቻ ውሳኔ እንዳይሰጥበት ነው ያለ ፕሬዚዳንት ትራምፕ። ስለዚህ ዝም ነው። ያመለከቱ ሰዎች ኢንተርቪው ሊጠሩ ይችላሉ በስተት። ለምሳሌ ኢሚግሬሽን ኦፊሰሩ ግን ውሳኔ መስጠት አይችልም፣ ሆልድ ያደርገዋል። ኢንተርቪው የተጠሩ ሰዎች ሊሰረዝባቸው ይችላል ኢንተርቪዋቸው እና ስለዚህ ህጉ የሚመለከተው አሁን የወጣው ህግ አፈርማቲቭ አሳይለም ለዩኤስሲአይኤስ ያስገቡ ሰዎች ውሳኔ አያገኙም ማለት ነው። ነገር ግን ጉዳያቸው ወደ ፍርድ ቤት የተመራ ሰዎች ዩኤስሲአይኤስ ኢንተርቪው አድርገው ኢሚግሬሽን ኦፊሰሩ እኔ ስላላመንኩበት ኬዝን ወደ ኢሚግሬሽን ኮርት ልኬሃለሁ ያላቸው ሰዎች ኬዞች ይቀጥላሉ። እነዚህ ኬዞች ምክንያቱም ከሳሹ የአሜሪካ መንግስት ነው። የአሜሪካ መንግስት ከሀገር ውጣልኝ ነው እያለ ያለው፣ እነሱ አንወጣም ብለው እየተከራከሩ ነው። የእንደነዚህ አይነት ሰዎች ኢሚግሬሽን ኮርት ውስጥ ኬዝ ያላቸው ሰዎች ሙግቱ ክርክሩ ይቀጥላል። በዚህ አዲስ በወጣው ሜሞራንደም አይነካም ማለት ነው። እንደዚህ አይነቶቹ ዲፌንሲቭ አሳይለም አይነካም፣ አፈርማቲቭ አሳይለም ይነካል ማለት ነው። ክርክሩ ይቀጥላል ስንል ግን ቀጥሎስ ዳኛው ውሳኔ መስጠት ግን አይችልም ማለት ነው አይደለም? ውሳኔው አይነገርም ክርክሩ ቀጥሎ። እንግዲህ የዚህ ሜሞራንደም ዋና ዓላማና ታርጌት ዩኤስሲአይኤስ የሚባለው ነው፣ ዩናይትድ ስቴትስ ኢሚግሬሽን ሰርቪስ የጥገኝነት በኤግዜኪዩቲቭ ቢሮ ስር የሚገኘው ነው። ኢሚግሬሽን ዳኞችን በተመለከተ ምንም አይልም ይሄ ጋሽ አዲሱ። የኢሚግሬሽን ፍርድ ቤት ዳኞች ዲፌንሲቭ አሳይለም ምን ማለት ነው? የአሜሪካ መንግስት አሁን ብዙ ሰዎችን ዲፖርት ማድረግ ስለሚፈልግ ዳኞች ውሳኔ ሊሰጡ ይችላሉ ማለት ነው። በእጅ አዙር አሁን ይችላሉ መስጠት ውሳኔ፣ ዳኞች ውሳኔ መስጠት ይችላሉ። ምክንያቱም ይሄ ሜሞራንደም የሚያዘው ኢሚግሬሽን ኦፊሰርስን ነው እንጂ ኢሚግሬሽን ጀጅን አይደለም። የኢሚግሬሽን አሁን አንድ ነገር ደግሜ ላቅርብ። ለምሳሌ አንድ ሰው ጥገኝነት ይጠይቃል። ኦፊሰሩ ምክንያትህ አላጠገበኝም ወደ ፍርድ ቤት ሂድ ብሎ ፍርድ ቤት ይልካዋል። ፍርድ ቤት እንበል የዛሬ ወር ወይም የዛሬ 6 ወር ቀጠሮ አለው። ያ ቀጠሮ እንደተጠበቀ ነው። ቀጠሮ ሲደርስ ሄዶ ዳኛው የሚወስነው ወስኖ ግን ውሳኔውን ግልጽ አያረግም ማለት ነው። ምንድነው? እንደገና ይሄንን እስቲ ልበት። በጣም በጥሩ ነው ያመጣህልኝ። አሁን መለየት አለበት። ኢሚግሬሽን ኦፊስ ላይ ያሉ አሳይለም የያዙ ኦፊሰሮች ውሳኔ መስጠት አይችሉም፣ ወደ ፍርድ ቤት መላክ አይችሉም፣ አፕሩቭ አድርጌያለሁ ማለትም አይችሉም። አሁን በወጣው ህግ እሺ፣ አንተ ኢንተርቪው ብታረግ ለአሳይለም አፕሊኬሽን ለምሳሌ በፊት በ15 ቀን ጊዜ ውስጥ ውሳኔህን አሳውቀሃለሁ ይልሃል ወይ ሰጥቻለሁ ይልሃል ኦፊሰሩ። እሺ፣ አሁን የኢሚግሬሽን የዩኤስሲአይኤስ ኦፊሰሮች ውሳኔ መስጠት አይችሉም፣ ወደ ፍርድ ቤት መላክም አይችሉም፣ ዲናይ ማለትም አይችሉም፣ አፕሩቭ ማድረግም አይችሉም፣ ውሳኔ መስጠት አይችሉም። ነገር ግን ከአሁን በፊት ኢሚግሬሽን ኦፊሰር ጋር ቀርበው ኦሬዲ የኢሚግሬሽን ኦፊሰር ውሳኔ የሰጠባቸው ጉዳዮች እና ወደ ኢሚግሬሽን ኮርት የተመሩ ጉዳዮች የተለየ መመሪያ ካልመጣ በስተቀር ሙግታቸው በኢሚግሬሽን ኮርት ውስጥ ይቀጥላል ማለት ነው። ግን ቀጥሎ ዳኛው የኢሚግሬሽኑ ዳኛ የፍርድ ቤቱ ዳኛ እንዳልኩት ነው። የዛሬ ወር ወይ የዛሬ 6 ወር ቀጠሮ ይኖረዋል። ዳኛው የሚወስነው ውሳኔ ሳያሳውቅ ይፋ ሳያደርግ ዝም ነው የሚለው ወይንስ ፈቅጃለሁ ወይም አልፈቀድኩም የሚለውን ውሳኔ መናገር ይችላል? እንደ ወደም ስላልገባኝ እኔ ደግሞ ካልገባኝ ተመልካች አድማጭ
ግር እንዳይለው ነው። እሺ እንግዲህ ጥሩ ነው ጋሽ አዲሱ። ምን ህግ ሲወጣ ስኮፕ አለው። አንድ ህግ አንድ መመሪያ ሲወጣ ያ ህግና መመሪያ የሚነካው ጉዳይ አለ፣ የማይነካው ጉዳይ አለ። አሁን የወጣው ይሄ ሜሞራንደምና መመሪያ የሚመለከተው የኢሚግሬሽን ኦፊሰሮችን ነው እንጂ የኢሚግሬሽን ዳኞችን አይደለም። በዚሁ እንዳለ ዳኛው የፍርድ ቤት ዳኞችን ማለት አይደለም። የፍርድ ቤት ዳኞችን አይጨምርም ይሄ ውሳኔ። እሺ ኦኬ። ስለዚህ ኢሚግሬሽን ኮርት ያላቸውን ኬዝ አይተው አከራክረው ዲፖርት ሊያደርጉ ይችላሉ፣ አሳይለም ሊፈቅዱ ይችላሉ። የተለየ መመሪያ ካልወጣ በስተቀር እነሱን ከበራ አያደርግም አሁን የወጣው ይሄኛው አዲሱ የትላንትናው መመሪያ። ኦኬ አሁን በጣም ግልጽ ነው። እንግዲህ ቅርብ የወጣ ነው። ከዚህ ቀደም እንግዲህ የወጡት ናቸው ብዙውን ሰው ያስበረገጉ ሲያስፈሩ ሲቲዝን የሆኑም የአሜሪካ ዜግነት ያገኙም እንኳን ወደኋላ ተመልሶ ታሪካቸውን እየቆፈሩ የአሜሪካ ሰላምና አንድነት ጋራ የማይጣጣም ከሆነ ሲቲዝንሺፕን ወይም ዜግነታቸውን ሊገፉ እንደሚችሉ እንደዚህ የሚወራ ነገር አለ። እዛ ድረስ የሚያስኬድ ነገር አለ። በተለይ ያው ሲቲዝን የሆኑ ወይም ደግሞ ግሪን ካርድ ኖሯቸው ፐርማነንት ሬዚደንት ነዋሪዎች የሆኑትን ቅድም የግሪን ካርድን ጉዳይ ነግረውናል። ወንጀሎች ይመረመራሉ፣ አደንዛዥ እጽ፣ ቤት ውስጥ አመፅ ወይም የቫዮለንስ የሚያስነሱ እነዚህ ግን ደግሞ በዜጎች በኩልስ ምንድነው ሊመረመር የሚችለው? ያንንስ መመርመር ህጋዊና ተገቢ ነው ወይ? እኔ የአሜሪካ ዜጋ ነህ ተብዬ ከተባልኩ በኋላ ጥፋት እንኳ ቢኖረኝ እዚሁ በአሜሪካ ህግ ልቀጣ ይገባል እንጂ ወደ መጣሁበት ወደ ትውልድ ሀገሬ የመመለስ መብት የለውም የአሜሪካ ህግ ብዬ አስባለሁ። እስቲ እንዴት ነው የኛው? ሙሉ በሙሉ ትክክል አይደለም እሱኛው ሐሳብ ጋሽ አዲሱ። በኢሚግሬሽን ጠበቃነቴ እኔም ያየኋቸው አንድ ሰው የአሜሪካ ዜጋ ከሆነ በኋላ የአሜሪካ ዜግነቱን ሊነጠቅባቸው የሚችሉት አግባቦች አሉ። ለምሳሌ ሲቲዝንሺፕ ያገኘበት መንገድ ትክክለኛ ያልሆነ መሆኑ የተረጋገጠ እንደሆነ፣ የአሜሪካን ጥቅም የሚነካ ወንጀል የሰራ እንደሆነ ዜግነቱ ተገፎ ወደ ኢትዮጵያ ዲፖርት የተደረጉ ሰዎች እኔ አውቃለሁ። ለምሳሌ ዜግነታቸው ተገፎ ታስረው ስራቸውን ጨርሰው ዲፖርት የተደረጉ ሰዎች አሉ። ይሄ ምንድነው በዋናነት የሚገናኘው እዚህ ሀገር የመኖሪያ ፈቃድ ስታገኝ ያገኘህበት መንገድ ችግር ያለበት የነበረበት ከሆነ ወይም ደግሞ ሲቲዝን ስትሆን የምትጠየቃቸው ጥያቄዎች አሉ። ለምሳሌ በቀይ ሽብር ተሳትፈህ ታውቃለህ ወይ ተብለህ ተሳትፌ አላውቅም ካልክ በኋላ ከሆነ ጊዜ በኋላ የአሜሪካ መንግስት በቀይ ሽብር የተሳተፍክ መሆንህን የደረሰብህ እንደሆነ ዲስትሪክት ኮርት የአሜሪካ የፌደራል ፍርድ ቤት ቀርበህ ሲቲዝንሺፕህ ተነጥቆ ለዚያ ለፈጠርከው ወንጀል ተቀጥተህ ዲፖርት ትደረጋለህ። ስለዚህ ሲቲዝንሺፕ ሊወሰድ ይችላል። አሁን በወጣው ህግ ግን እናጥበውና ምንድነው እንግዲህ ጋሽ አዲሱ እዚህ ላይ መረዳት ያለብን የፕሬዝዳንት ትራምፕ ዋናው ፖሊሲው በፈርስት ወርልድ ካንትሪስ፣ ሰከንድ ወርልድ ካንትሪስ፣ ተርድ ወርልድ ካንትሪስ መለየት ነው። ዋናው እንግዲህ ውሳጣዊ የሆነው ውስጥ ለውስጥ ያለው ያንን ያሳያል። በሙሉ የሚወጡት ክልከላዎችም ሆኑ ጥንቃቄዎች ከሶስተኛው ዓለም የሚመጡ ሰዎችን የሚመለከቱ ናቸው። ከተከለከሉት 19 ሀገሮች ውስጥ አንደኛው ዓለም ውስጥ ወይም ሁለተኛው ዓለም ውስጥ ያሉ ሀገሮች የሉም። ይሄ መቼስ ሶስተኛው ዓለም የሚባሉት ማን ናቸው የሚል ጥያቄ ጠይቀኸኛል ጋሽ አዲሱ። ይሄ ጥያቄ ትርጉሙ በየዘመኑ የተለያየ ነው። ከ1991 ራሽያ ከፈራረሰች በኋላ ሶስተኛው ዓለም የሚባሉት ሀገሮች ኢኮኖሚካሊ አንደር ዴቨሎፕድ የሆኑ ሀገሮች፣ ደሃ ሀገሮች ማለት ነው። ከ1991 በኋላ ስረ መሰረቱ ግን ሶስተኛው ተርድ ወርልድ ካንትሪስ የሚባለው ስረ መሰረቱ 1952 ነው። ኮልድ ዋር በአሜሪካና በራሽያ
ሲቀሰቀስ ቀዝቃዛው ጦርነት ሲቀሰቀስ ጦርነቱ አሜሪካና መሰሎቿ ፈርስት ወርልድ ካንትሪስ ይባላሉ። ኮሚኒዝምን የሚከተሉ ዩኤስኤስአርን የሚደግፉ ሀገሮች ሰከንድ ወርልድ ካንትሪስ ይባላሉ። ሲነሳ ቃሉና መሰረቱ ፈርስት ወርልድ ካንትሪ ማለት ኔቶና ዩናይትድ ስቴትስን የሚደግፉ ሀገሮች ማለት ነው። ከኢኮኖሚም ከምንም ጋር የተገናኘ አልነበረም። መነሻው ስርወ ቃሉ እንደዚህ ነው የሚመጣው። ሰከንድ ወርልድ ካንትሪስ የሚባሉት ደግሞ ራሽያን በዋርሶ ፓክት ራሽያን ደግፈው በራሽያ በኩል የቆሙ ሀገሮች ናቸው። ራሽያንም አሜሪካንም የማይደግፉት ሀገሮች በዚያን ዘመን እንደነ ፊንላንድ፣ አውስትራሊያ፣ ኒውዚላንድ የመሳሰሉትና ሌሎች አፍሪካ ሀገሮች ወይ ከራሽያ ጎን ያልቆሙ ወይ ከኔቶ ጎን ያልቆሙ ሰርድ ወርልድ ካንትሪስ ይባላሉ። አነሳሱ ከዚያ ነው የሚመጣው። ከዚያ በኋላ በ1991 ራሽያ ስትፈራርስ ፈርስት ወርልድ እና ሰከንድ ወርልድ የሚለው ጠፋና ሰርድ ወርልድ ካንትሪስ የሚለውን ላልበለጸጉ ድሃ ለሆኑ አገሮች ስም ሆኖ መሰጠት ጀመረ። ስለዚህ እነኚህ የአሜሪካ ኢሚግሬሽን ታርጌት የሚያደርጋቸው በአብዛኛው እነዚህን ሰርድ ወርልድ ካንትሪስ የሚባሉት ኢኮኖሚካሊ ያልበለጸጉ በተለይ በኮሎናይዜሽን ተይዘው የነበሩ ሀገሮች ማለት ናቸው በአብዛኛው እነዚህ ሀገሮች። ስለዚህ አሁን 19ኙም ሀገሮች ሰርድ ወርልድ ካንትሪስ የሚባሉ ናቸው። ሁሉንም ሰርድ ወርልድ ካንትሪስ አይነካም ይሄ ህግ 19ኙን ሀገሮች ነው። ውስጥ ለውስጥ ግን ጎልደን ኢንትሪ ወደ አሜሪካን ሀገር የሚባለው ሲመጣ ለምሳሌ ከሀብታም ሀገሮች ሰዎችን ማምጣት ነው። አፍሪካነርስ የሚባሉት ከሳውዝ አፍሪካ ስፖንሰር ሲደረጉ ፈርስት ወርልድን ወደ ፈርስት ወርልድ ማምጣት አይነት ነገር ነው። ይሄ እንግዲህ ግን ሩቅ ነው ይሄ። ስለዚህ አሁን ህግ የሚመለከተው 19ኙን ሀገሮች ነው። ኢትዮጵያ ለጊዜው እዚህ ውስጥ አልተጠቃለለችም። ነገር ግን ነገ ምን እንደሚሆን አናቅምና ተጠንቅቆ መኖር መልካም ነገር ነው። ማን ነው ሊጠነቀቅ የሚገባው ብለህ ጠይቀኸኝ ነበር ጋሽ አዲሱ ቅድም። እንደው እንደ ምክር የሚሰጡበት ነው። እሱም ወደ መጨረሻው እናምጣው። ማን ነው የሚጠነቀቀው? ምን ጥንቃቄ አለን? ህጋዊ መብታችንስ ምንድነው? ግሪን ካርድም ይኖረኝ ዜጋም ልሆን እንደው ይሄን ሰሞን እንደምናየው የትራምፕ ወታደሮች ከየገበያው ማዕከሉ ከየሜዳው ያፈሱ መኪና ላይ ጭነው የሚልኩበት ሁኔታ አለ። ይሄ እኔ ህጋዊ ሰው ነኝ ጫፌን አትነካኝም ልንል የምንችለው ምን ጊዜ ነው? መብታችን እንዴት ነው የሚከበረው? እና ጥንቃቄስ እንዴት ነው የሚለው እንደ ምክር እናደርገዋለን። ከዚያ በፊት አንድ ነገር ጥያቄ ላቅርብ። ይሄ አሁን ፕሬዚዳንት ትራምፕ የታንክስ ጊቪንግ ዋዜማ ይመስለኛል አዳዲስ ህግ ሰጥተው የአሳይለም ኬዝ ቆሟል እስከ መጨረሻው ፐርማነንትሊ ብለው የተናገሩበት ምናምን መነሻው አንድ የአፍጋን ተወላጅ የሆነ ወታደር ባደረሰው ጥቃትና አንዲት ደግሞ የጸጥታ ሰራተኛ መገደሏን እናውቃለን። እና ይሄ ነው ግን እሳቸው በዛ ንግግራቸው ባይደን በሚሊዮን የሚቆጠሩ ህገወጦችን ሲያመጣብን ይሄም ሰውዬ አብሮ የመጣ ነው። የአሜሪካ ወታደር ሆኖ አገልግሏል። ለአሜሪካ ኢንተረስት ወይም ለአሜሪካ ፍላጎትና ጥቅም የተዋጋ ሰው ነው። በስራው ባመጣው በፈጸመው ጥፋት ሊወቀስ ይገባል እንጂ የባይደን አስተዳደር በዚህ ውስጥ ገብቶ የሚወቀስበት ሁኔታ ትክክል ነው ይባላል? የባይደን አስተዳደር ለጥፋት እሺ፣ ነገሩ እንዲህ ነው አዲሱ። በየትኛውም የአስተዳደር ዘመን ቢሆን ቬቲንግ ፕሮሰስ ይባላል። ቬቲንግ ፕሮሰስ ማለት ምን ማለት ነው? አንድ ሰው ለአሜሪካ ባለው ቀረቤታም ይሁን በራሱ ባለበት ችግር አሜሪካን ሀገር ለመኖር ፍላጎት አለኝ ብሎ በሚያመለክትበት ጊዜ ጥብቅ የሆነ የማጣራት ስራ ይሰራል። መነሻው ይሄ ነው። እንግዲህ ከተከለከሉት ሀገሮች የተወሰኑት ሀገሮች ክሪሚናል ባክግራውንድ ለመስጠት አቅም የላቸውም የሚል ነው። ለምሳሌ ኤርትራን ብትወስድ ፖሊስ ሰርቲፊኬት ምናምን እዚህ ጋር የተጠቀሰውን ነው ማነሳው። እንግዲህ ፖለቲከኞች ይሄ ህግ በተለያየ መንገድ ሊተረጎም ይችላል። ፖለቲከኞች የሚያዩበት አይን ሌላ ነው። የህግ ባለሙያዎች የምናይበት አይን ሌላ ነው። ፕራክቲካሊ ደግሞ ለራሱ ተጠንቅቆ የሚኖር ሰው የሚያይበት አይን ሌላ ነው። ይሄ እኔ የማየው ከሁለቱ አንጻር ነው። ፖለቲከኞች የሚሉት ዴሞክራት የሚሆን ሪፐብሊካን፣ እኔ የፖለቲካ ባለሙያ ስላልሆንኩ መናገር አልችልም። እንደ ህግ ባለሙያ ግን ፕሬዚደንት ባይደን ወደ አሜሪካ ሰዎችን ሲያመጡ
የተሄደበት መንገድ ትክክል አይደለም የሚለው ምንድነው? ቬቲንግ ፕሮሰሱ አንድ ሰው አሜሪካ ለመምጣት ሲያመለክት መጣራት የነበረበት ነገር በአግባቡ አልተጣራም የሚል ነው። አሁን የሰሞኑ የፕሬዝዳንት ትራምፕ ህግ በአግባቡ መጣራት ነበረበት። በአግባቡ ስላልተጣራ የአሜሪካን ደህንነት ችግር ላይ የሚጥሉ ሰዎች መጥተዋል የሚል ነው። ስለዚህ ቬቲንግ ፕሮሰሱ ነው እየታየ ያለው አሁን እና በዚህ ቬቲንግ ፕሮሰስ ውስጥ እነዚህ የተጠቀሱት 19 ሀገሮች የአሜሪካ መንግስት ደህንነቱን በሚያስጠብቅ መልኩ ማጣራት በሚያደርግበት ጊዜ እነዚህ ሀገሮች የሚያቀርቡት ፓስፖርት የሚሰጡት ፖሊስ ሰርቲፊኬት የአሜሪካን መንግስትን የሚረዳ አይደለም፣ ካልሆነ ደግሞ ከነዚህ ሰዎች ቤኔፊት አልቀበልም የሚል ነው አሁን የአሜሪካ መንግስት ጥያቄ እና ውሳኔ። ጥሩ አድማጭ ተመልካቾቻችን የምንወያየው ከህግ ባለሙያው ማንችለው ገበየሁ ጓዴ ጋር ነው ከአትላንታ። ቀደም ሲል እንደገለጥኩት ጠበቃ ማንችሎት የቤተክርስቲያንም አገልጋይ ናቸው። ነገር ግን አሁን በሙያቸው በአብዛኛው ለኑሮ የሚሰሩት ሙያ ነው የምንወያየው በህግ ጉዳይ። እስቲ ቅድም ጀመር የተደረገ አለ ጥንቃቄ ምን ነው? እንዴት ነው የምንጠነቀቀው? እነማን ናቸው የዚህ ህግ ሰለባ ሊሆኑ ይችሉት? የእኛስ መብት እስከምንድን ነው ማስከበር የምንችለው? ህጋዊ ነዋሪ ነኝ ነካኝም ብለን ልንሟገት የምንችለው እና እሱን እንደው በምክር ደረጃ ዛሬ የወጣውም ህግ ሆነ ከዚህ ቀደም ያለውንም ህግ በመጥቀስ አስተያየት ለአድማጭ ብናስተላለፍ። በመጀመሪያ የዚህን ህግ መንፈስ መረዳት ነው። ይሄ ህግ የወጣው አሳይለም ላመለከቱ ሰዎች ብቻ አይደለም። ይሄ ህግ የወጣው አሳይለም ላመለከቱ ሰዎች ሲደመር የአሜሪካን መንግስትን ኢሚግሬሽን ቤኔፊት የጠየቁ ሰዎችንም ጨምሮ ነው። ሁለት ነገር ነው ጋሽ አዲሱ። ይሄ ቤኔፊት የሚለው ላይ ነው የሚያተኩረው። ቤኔፊት ማለት ምን ማለት ነው? ለምሳሌ ኢሚግሬሽን ቤኔፊት ኢሚግሬሽን ጥቅም ማለት ምን ማለት ነው? ግሪን ካርድ ያመለከቱ ሰዎች ሊሆኑ ይችላሉ። አሳይለም ተፈቅዶላቸው ግሪን ካርድ ያመለከቱ ሰዎችን ይነካል። አሳይለም ተፈቅዶላቸው የሥራ ፈቃድ ያመለከቱ ሰዎችን ይነካል። አሳይለም ተፈቅዶላቸው ወይም ሜሬጃቸው አፕሩቭድ ሆኖላቸው ትራቭል ዶኪመንት ያመለከቱ ሰዎችን ይነካል። ሜሬጃቸው አፕሩቭድ ሆኖላቸው ግሪን ካርድ የሚጠብቁ ሰዎችን ይነካል። ኤኒ ኢሚግሬሽን ቤኔፊት ግሪን ካርዳቸው ኤክስፓየር አድርጎባቸው ግሪን ካርድ ለማሳደስ ያመለከቱ ሰዎችን ይነካል። የ2 ዓመት የሜሬጅ ግሪን ካርድ ተሰጥቷቸው 2 ዓመቱ ሲያልፍ ያመለከቱ 751 የሚባለውን ፎርም ያመለከቱ ሰዎችን ይነካል እና ቤኔፊት ያመለከቱ ሰዎችንም ሁሉ የሚነካ ነው ይሄ ነገር። ለምሳሌ ባለፈው ሳምንት አንድ የአሜሪካ ወታደር ሚስቱ ወደ አሜሪካን ሀገር በቪዚት መጣችና እዚህ ተጋብተው ግሪን ካርድ ይሰጣት ብሎ አመለከተላት። እሷ አሜሪካ ስትገባ የተሰጣት የቆይታ ጊዜና ለግሪን ካርድ ኢንተርቪው የተጠራችበት ጊዜ ክፍተት ተፈጠረና ኢንተርቪው ልታደርግ በሄደችበት ሰዓት አይስ አስሮ ዲፖርት ያደረጋት አለች። ለምሳሌ ሰሞኑ መነጋገሪያ የሆነ ኢንተርቪው ለማድረግ የሚሄዱ ሰዎች መጠንቀቅ አለባቸው። በየትኛውም ቦታ በሚሄዱበት ጊዜ የኢሚግሬሽን ወረቀታቸውን ግሪን ካርዳቸውን ሊሆን ይችላል፣ ሪሲት ኖቲስ ሊሆን ይችላል፣ ኢንተርቪው የተቀጠሩበት ወረቀት ሊሆን ይችላል። እነዚህን ወረቀቶች ይዘው መንቀሳቀስ አለባቸው። በመጀመሪያ ሊያደርጉት የሚገባው ኢሚግሬሽን ወረቀታቸውን ይዘው መንቀሳቀስ አለባቸው። እሺ። ሁለተኛው ሊያደርጉት የሚገባቸው ጥንቃቄ የአሜሪካ መንግስት ደብዳቤ ልኮልህ ደብዳቤው ላይደርስህ ይችላልና ትክክለኛ የሆነ የመላኪያ አድራሻህን ከኢሚግሬሽን ጋር ማስተካከል አለብህ። አንዳንድ ጊዜ ደብዳቤ ይላክና ካልደረሰ በሌለህበት ዲፖርቴሽን ሊፈረድብህ ይችላል። ስለዚህ ቤኔፊት ጥቅም ኢሚግሬሽን ጥቅም የጠየቁ ሰዎች አድራሻቸው በትክክል ለኢሚግሬሽን ያለ የሚቀበሉበት አድራሻ ያስገቡ መሆናቸውን እርግጠኛ መሆን አለባቸው። ሶስተኛው ሊያደርጉት የሚገባ ጥንቃቄ ትክክለኛ ባለሙያ ማነጋገር አለባቸው። በእኛ ኮሚኒቲ ብቻ ሳይሆን በብዙ የስደተኛ ማህበረሰብ ውስጥ የህግ ባለሙያ ሳይሆኑ የህግ ባለሙያ ስራ የሚሰሩ ብዙ ወገኖች አሉ። በእኛ ኮሚኒቲ ኬዝ ራይተርስ የሚባሉ አሉ። ለምሳሌ
ጠበቃ አይደሉም፣ ካንተ በምንም አይለዩም ፎርሙን ቀድመው ከማወቅ በስተቀር ራሳቸውን እንደ ጠበቃ አድርገው ያቀርባሉ። እና እነዚህ ሰዎች ትክክለኛውን ምክር ስለማይሰጡህና ትክክለኛውን ምክር ቢሰጡህም በኢሚግሬሽን ፊት ቀርበው ሊሞግቱልህ ስለማይችሉ ኢሚግሬሽን ጥቅም የጠየቀ ሰው ትክክለኛ የህግ ባለሙያ ማነጋገሩን እርግጠኛ መሆን አለበት። እነዚህ 3 ጥንቃቄዎች ሊደረጉ ይገባቸዋል። አራተኛው ከማንኛውም የወንጀል እንቅስቃሴ ሰው ነፃ መሆን አለበት። እንግዲህ በቀላል ወንጀል ትራፊክ ሊሆን ይችላል፣ መንጃ ፈቃድህን ሳትይዝ መንዳት ሊሆን ይችላል። ለምሳሌ እንደዛ አይነት ጥያቄ ያለው ሰው እንደዛ አይነት ችግር ያለው ሰው ሲነዳ ከተያዘ ፖሊሶቹ ከአይስ ጋር የሚሰሩ የብዙ ከተማ ፖሊሶች አሉ። በጣም ቀላሎቹ ወንጀሎች ክራይምስ ኦፍ ሞራል ተርፒቲዩድ የስነ ምግባር ተጻራሪ ወንጀሎች ናቸው ተብለው ሊተረጎሙብህ ይችላሉ። ስለዚህ ከህገ ወጥ ከሆነ ነገር ከማጭበርበር ከእንደዚህ ጋር በተገናኘ ጥቅም የጠየቁ ሰዎች በጣም በጥንቃቄ መኖር አለባቸው። እነዚህ 4 ነገሮች ናቸው ሰው ሊጠነቀቃቸው የሚገባቸው ነገሮች። መልካም። እንደው አንድ ቀደም ሲል ያነሱት ነጥብ በጣም እኔም የማውቀው ጉዳይ ነው። ሲቲዝንሺፕ ያላቸው ሰዎች የዜግነት መብታቸው ተገፎ ወደ ሀገራቸው ወደ መጡበት ሊመለሱ ሊባረሩ ይችላሉ የተባለው እውነት ነው። የገጠመን ነው። በዚሁ በደርግ ጊዜ ቀይ ሽብር አካሂዶ ዴንቨር ነው የሚኖር አንድ የከፍተኛ ካድሬ ሰለባ የሆኑ ሰዎች አግኝተውት ለህግ አመልክቶ ተመልሶ ወደ ሀገሩ እንዲሄድ ተደርጓል። እና ይደረጋል። ልክ ነው። ሲቲዝን መሆን ከውጭ መጥቶ ሲቲዝን ዜጋ መሆን እንደዚህ ሀገር እንደተወለዱ ወይም እንደ ነጮቹ ልበል እንደምን ሙሉ መብት አይሰጥም። የዜግነት ማግኘት እንደው ምንም ወንጀል በሰራ እዚሁ ታስሬ እዚሁ ቀራለሁ የሚያሰኝ አይደለም። ካቱን ጨርሶ እንደተባለው ወደ መጣበት ይመለሳል። ይሄ ያለ ነገር። አሁን ግን አንድ ብዙ ሰው ደግሞ የሚጠይቀው ጥያቄ እኔም አንዱሎች አሉኝ ጉዳዩን የሚያውቁ ሰዎች የጻፉልኝና እሱን አቀርባለሁ። ግን አሁን ወደ አሜሪካ ለመምጣት አሜሪካ ኤምባሲ ባለበት ቦታ ነው እንግዲህ ቪዛ የሚጠይቀው። ያ ፕሮሰስ አሁን ቆሟል ማለት ምናልባት እዛ ድረስ መረጃው የለኝም ካሉኝ አላውቅም። ግን ካለ ምንድን አሁን ነገ ተነስቶ አዲስ አበባ ኤምባሲ አሜሪካን ኤምባሲ ሄዶ ወደ አሜሪካ ከዚህ ጋር የተያያዘ ጉዳይ ያለው እሱ ፍቃዱ ቪዛ የመስጠት ጉዳይ የመቆም ሁኔታ አብሯል። ቅድም ወዳልኩት ልመለስ። የዚህ መመሪያ የዚህ አሁን አዲስ የወጣው የፕሬዝዳንት ትራምፕ መመሪያ እንበለው ስኮፑ ከ19 ሀገሮች ጋር ነው። የመጀመሪያው ቁም ነገሩ አሁን በቀጥታ የሚነካቸው 19ኙን ሀገሮች ነው። ኢትዮጵያ እዛ ውስጥ የለችም። ኢትዮጵያ እዛ ውስጥ የለችም ብለናል። እግዚአብሔር ይመስገን ኢትዮጵያ የለችም። እሺ እሺ። እነዚህ 19ኙ ሀገሮች ጋሽ አዲሱ ቪዛ ኢንተርቪው ማድረግ አይችሉም። ለተማሪም ቪዛ ይሁን ለቪዚተርም ቪዛ ይሁን ምንም አይነት ቤኔፊት ያልኩ ለዚህ ነው ጋሽ አዲሱ አሳይለም ብቻ አይደለም። እሺ አዎ ምንም አይነት የኢሚግሬሽን ጥቅም ከ19ኙ ሀገሮች ማግኘት አይቻልም። እንደውም በህጉ መሰረት እንኳን የአሜሪካ ህግ እየከለላቸው በተግባር ግን መጠንቀቅ አለባቸው። ኢቭን ከነዚህ ሀገሮች ለምሳሌ ከኤርትራ በኤርትራ ፓስፖርት የሚጓዙ ግሪን ካርድ ሆልደር የሆኑ ዘመዶቻችን መጠንቀቅ አለባቸው። ለምሳሌ ምክንያቱም ምንድነው ቦርደር ፕሮቴክሽን በህጉ መሰረት ሊከለክላቸው አይችልም ግሪን ካርድ ስላላቸው። ህጉ እያለን ያለ ግን ኤርትራ ማዕከላዊ የሆነ በትክክለኛው መንገድ ፓስፖርት ሊሰጥ የሚችል ኦቶሪቲ አላት ብለን አናምንም እያለ ነው የአሜሪካ መንግስት። ግሪን ካርድ ቢኖርህም ፓስፖርትህን ከኤርትራ ስለሆነ አልቀበልም ቢልህ አላስፈላጊ እንግልትና ችግር ሊመጣ ይችላል። ስለዚህ ይሄን ነው የምንመክረው እኛ። በህግ መብትህ ነው፣ ነገር ግን እንግልት ሊገጥምህ ይችላል። ካሁን በፊት ግሪን ካርድ ከአፍጋኒስታን ያለው ሰው ለምሳሌ አይወሰድበትም። ዛሬ ከአፍጋኒስታን ወይም ደግሞ ከተከለከሉት ከነዚህ ሀገሮች ግሪን ካርድ ያለው ሰው በህጉ መሰረት አይከለከልም።
ነገር ግን የሚጓዘው በአሜሪካ ግሪን ካርድ እና በአፍጋኒስታን ፓስፖርት ከሆነ የአፍጋኒስታንን ፓስፖርት በመያዙ ምክንያት እንግልት ሊገጥመው ይችላል። ይሄ ሰው አትገባም መባልን ጨምሮ ሁለቱ ተለይተው መታየት አለባቸው ጋር ዳሩ ግን ኢትዮጵያ እዚህ ውስጥ ከ19 ሀገሮች ውስጥ ስለሌለች አዲስ አበባ ያለው የአሜሪካ ኤምባሲ ኢንተርቪው ማድረጉን ይቀጥላል። ቪዛ ካመነበት መስጠቱን ይቀጥላል። የተለየ ነገር በቀጣዩ ካልመጣ በስተቀር መልካም። እንደው ሰሞኑን ደግሞ እንደው ከዚሁ ጋር የተያያዘ አንዳንድ ነገር በተለያየ ሚዲያም ሲነሳ ሰማለሁና ሪቨርስ ማይግሬሽን ወይም ደግሞ ሪማይግሬሽን የሚባል ነገር ምንድን ነው? ይሄኛው ትርጉሙን እስቲ ነው ቀለል ባለ አማርኛ ለአድማጭ ተመልካች ግለጡልን። ሰሞኑን ከዚሁ ከትራምፕ ህጎች ጋራ የሚነሳ አነጋገር ወይም ሀረግ ነው። ምንድን ነው እሱ? እንግዲህ አንዳንድ ሰዎች እየተማረሩ አሜሪካን እየለቀቁ ይሄዳሉ። ደግሞ ለምሳሌ አሳይለም ያመለከቱ ሰዎች በቃ ይቅርብኝና ወደ ሀገር ይሄዳለሁ $1000 የትራምፕ አድሚኒስትሬሽን ይሰጣቸውና ይሄዳሉ። ይሰጣል ተብሏል። ግን በፖሊሲ ደረጃ በኮንግረስ ያጸደቀው ህግ ስላልሆነ ገና በህግ ደረጃ የጸደቀ ነገር የለም። ነገር ግን ኢሚግሬሽን ኮርት ስንቀርብ አሁን ኦፕሽን ይሰጡናል፣ ደብዳቤ ይልኩልናል። የታሰረ ሰው ይዤ በመቀርብበት ጊዜ ብዙ ሳይንገላታ $1000 ተሰጥቶት በቀላሉ ቮለንተሪ ዲፓርቸር ልንሰጠው እንችላለን። ይሄን ሀገር ጥዬ እሄዳለሁ ላለ ሰው እንደዛ እናደርጋለን ይላሉ። አንዳንድ ቤኔፊቶች ይኖሩታል እሱን ማድረግ። ነገር ግን እሱ ቅድሚያ አይደለም። አሁን ባለው አስተዳደር መጠንቀቅ ያለባቸው እንዳልኩ ቤኔፊት የሚጠይቁ ሰዎች፣ ጥቅም የሚጠይቁ ሰዎች አሁን ትራቭል ዶኪመንት ይዘው ሰዎች እንዳይጓዙ ነው መመክር። ለምሳሌ ምክንያቱም ተመልሰህ አትገባም ብሎ ሊያጉላሏቸው ይችላሉ። ትክክለኛ የሆነ የመጓጓዣ ፈቃድ እያላቸው ሲመለሱ ሰከንደሪ ቼክ ወስደው በጣም ያንገላቷቸዋል ሰዎችን። ግን ትራቭል ዶኩመንት ወይም የመጓጓዣ ሰነድ የሚያገኝ ሰው እኮ መንቀሳቀስ እንደሚችል ታውቆለት ነው የሚሰጠውና ሊመለስ ሲል መከልከሉ ምን ያህል ህጋዊ ይሆናል? አየህ ፍርድ ቤት ሂደህ ነው ከተንገላታ በኋላ ነው አሁን እሱ መከራከር የሚችልበት ነጥብ ሳለ ወይ? ይቅርታ ያ ነው ችግሩ ጋሽ አዲሱ። አየህ አሁን አሜሪካን ሀገር ካለ የአሜሪካ የህግ ስርዓት ውስጥ ሂደህ መሞገት ትችላለህ። ነገር ግን ቦርደር ፕሮቴክሽን ከአውሮፕላን እንደወረድክ ይዞህ ትመለሳለህ ቢልህ ፍርድ ቤት የመሄድ እድልህ ጠባብ ነው የሚሆነው። በተግባር ብዙ ሰዎች ሲጉላሉ እያየን ነው። አየህ አሁን ህጉ ሌላ ነው። አድቫንስ ፕሮል ወጥተህ ግባ ብሎ የፈቀደልህ መንግስት አትገባም ሊልህ አይችልም በመርህ ደረጃ። በአፈጻጸም ግን እንደ ሶስተኛ ሀገሮች ድሮ ኢትዮጵያ እያለን በመርህ ደረጃ እንዲህ ነው በአፈጻጸም እንደዚህ ሆነ የሚል እንሰማ ነበር። ትዝ ይልህ ከሆነ ኦኬ። በነገራችን ላይ እንደው ሰሞኑን ይሄን ፕሮግራም እንደምሰራ ከአንዳንድ ወዳጆች ጋር ስንወያይ ያደመጠኝ አንድ ሰው ወጋየሁ አሰፋ ሰው ምን ብሏል? እኔ የመጣሁት በጉብኝት ነው። በጉብኝት መጥቼ ግን እዚህ አሳይለም ጠይቄ ቅድም የተናገረው አጽንኦት ለመስጠት ነው። ጥያቄ ስለቀረበ እንደው ጥያቄ ያላቀረበም እንዳይ እና በጉብኝት መጥቶ ይሄ ሰው ወጋየሁ ከበደ በጉብኝት መጥተው አሳይቋል። አሳይለሙን ጥያቄ ኦፊሰሩ ሳይቀበለው ቀርቶ ወደ ፍርድ ቤት ልኮኛል። የፍርድ ቤት ቀጠሮ ለሚቀጥለው ዓመት ነው። አሁን የኔ ሁኔታ የአሳይለም ጉዳይ ቆሟል ስለተባለ የተሰጠኝ ቀጠሮ ይቆማል ይከሽፋል ማለት ነው ወይንስ ውሳኔ ሳይሰጥ ይቀራል የሚል ጥያቄ ነው ያቀረበልኝ። ቅድም ያልነውን ነውና አጽንኦት ለመስጠት ነው ገና የማቀርበው። አሁን የዚህ ሰውዬ የአሳይለም አይነት ዲፌንሲቭ አሳይለም ይባላል። ጋሻ ድችን ያዝልኝ። ቅድም እንዳለው እውነት ነው። ዲፌንሲቭ ተከላካይ ነው ይሄ ሰውዬ። አሁን ከሳሹ እሱ አይደለም፣ ጠያቂው እሱ አይደለም፣ ይሄ ሰውዬ አይደለም። ጠያቂው የአሜሪካ መንግስት ነው። ከሀገሬ ውጣልኝ እያለው ነው ጋሽ ወጋየሁን። ሀገሬ ውጣልኝ ሊለው የሚችለው ደግሞ ሩል ኦፍ ሎ በህግ መሰረት ነው የአሜሪካ መንግስት እንጂ ዝም ብሎ ከሀገሬ ውጣልኝ ብሎ ወስዶ ሊጥልህ አይችልም። የዚህ ዲው ፕሮሰስ ኦፍ ሎው እና ሩል ኦፍ ሎው ኢሚግሬሽን ኮርት ውስጥ ይቀርባል። ይሄ ሰው የኢሚግሬሽን ኮርቱ አይቶ የመጨረሻ ውሳኔ እስከሚሰጥበት ድረስ
የዚህ ሰውዬ መብቱ የተጠበቀ ይሆናል። ዳኛው ፍርድ እስከሚሰጥበት ድረስ ይሄ ሰውዬ መብቱ የተጠበቀ ይሆናል። ይሄ ማለት በመርህ ደረጃ ነው፣ በህግ ደረጃ ነው ይሄንን የማወራው። ወረቀቱን ይዞ መንቀሳቀስ አለበት። ልክ በዛ ሌብል እያሉ ወረቀታቸውን ሳይይዙ በሆነ ምክንያት ተይዘው ዲፖርት የተደረጉ ሰዎች ይኖራሉ ጋሽ አዲሱ። ስለዚህ ሁልጊዜ ይሄ ሰውዬ የቀጠሮ ወረቀቱን ይዞ መንቀሳቀስ አለበት። በመርህ ደረጃ በህግ ደረጃ የዚህ ሰውዬ መብቱ ኢሚግሬሽን ዳኛው ውሳኔ እስከሚሰጥ ድረስ የተከበረ ነው በህግ። እሺ፣ በጣም አመሰግናለሁ። አድማጭ ተመልካቾቻችን የህግ ባለሙያ ማንችሎት ገበየሁ ጓዴ ከአትላንታ ሰሞኑን ፕሬዚዳንት ትራምፕ ባወጡት የኢሚግሬሽን ህግ ዙሪያ ነው ምክርና አስተያየት የሚሰጡን። ውይይታችን መጠቃለያ ላይ ደርሰናል። እንደው ሰሞኑን እንግዲህ የዚህ የፕሬዚዳንት ትራምፕ አዳዲስ ህጎች አሁን እያሳዩን ያሉት የዚህ ዛሬ የወጣውም የፕሬዚዳንት ትራምፕ መግለጫ ይህን ሁሉ በተመለከተ ሲያዩ በሀሳቡ የሚመጣ ነገር አለ። መቼም በተለይ ወገኖች እንዴት መጠንቀቅ እንዳለባቸው ምን ማድረግ ነግረውናል። ስንጓጓዙልህ ምንም አይነት ዶኩመንት ከኛ ለይተን ዝም ብለን ባዶ እጃችን እንዳንዘዋወር መክረውናል። ምን ይላሉ? ለአድማጭ ለተመልካቾቻችን እንደማጠቃለያ የሚሰጡት አስተያየት ካለ በዚህ በሰሞኑ ጉዳይ ላይ እኔ በጥያቄም ያላነሳሁት ነገር ካለ እንደው የሚደገምም ከሆነ አጽንኦት በመስጠት ደግሞ ቢገልጹልን የውይይታችን ማብቂያ ያደርገዋለሁ። ጊዜ ይስጥልኝ። መልካም። መጽሐፍ ቅዱስ ምን ይላል? በመጽሐፈ ምሳሌ ምዕራፍ 2 ቁጥር 11 ላይ ጥንቃቄ ይጠብቀሃል ማስተዋልም ይደግፈሃል ይላል። አሁን ያለንበት ዘመን ከመቼውም ዘመን በላይ በጥንቃቄ የምንኖርበት ዘመን ነው። በፍርሃት መኖር አይደለም፣ መሸበር አይደለም፣ መፍራት አይደለም፣ እኔ ላይ ምን ይደርስብኝ ብሎ ሌላ አላስፈላጊ ጭንቀት ውስጥ መግባት አይደለም። የሚያስፈልገው ሁልጊዜም ጥንቃቄ ነው። ይሄ ጥንቃቄ ሰፊ ነው። የመጀመሪያው የሆነ አይነት መብት ይሰጠኝ ብለው ለጠየቁና የተንጠለጠለ ማመልከቻ ያላቸው ሰዎች ከኢሚግሬሽን የሚመጣላቸውን ደብዳቤም ሆነ ማናቸውን ነገር እንዳያጡ አድራሻቸውን ማስተካከል፣ ወረቀታቸውን ይዘው መንቀሳቀስና ትክክለኛ የህግ ባለሙያ ምክር ማግኘት ነው የሚያስፈልጋቸው። ሁለተኛው ግሪን ካርድ የመኖሪያ ፈቃድ ያላቸው ሰዎችም ቢሆኑ ጥንቃቄ ያስፈልጋቸዋል ጋሽ አዲሱ። አንዳንድ ጊዜ በዲዩአይ ተይዘን ሌላ ችግር ውስጥ ልንገባ እንችላለን። በፋሚሊ ቫዮለንስ ባልና ሚስት ጠጥቶ በማሽከርከር ዲዩአይ ጠጥቶ በማሽከርከር ሊሆን ይችላል። ባልና ሚስት በቀላሉ ተጣልተው የቤተሰብ ቤታቸውን መፍታት ሲያቅታቸው ፖሊስ ከጋበዙ በጣም ችግር ሊሆን ይችላል። ቻይልድ ሳፖርት የልጅ ጡረታ አሳጎርጓሪ ይባላል። ይሄ ጠብ ፈጥረው ፖሊስ እንዲመጣ የሚያደርጉ አሳጎርጓሪ ይባላል። እሺ ይቅርታ ስላቋረጥኩ። ብዙ ደንበኞች አሉኝ። በቀላሉ በትንሽ የፍርድ ቤት ውስጥ ሄደው ሌላ ችግር የመጣባቸው ሰዎች አሉ። ቻይልድ ሳፖርት የልጅ ጡረታ አልከፍልም ብለው መንጃ ፈቃዳቸው ተቀምቶ ኢሪስፖንሲብል ናቸው ተብለው ሌላ ችግር የሚመጣባቸው የኛ ወገኖች አሉ። የውሸት ጋብቻ የሚገቡ ሲብሊንግ ስዋት የሚባለው እህት ወንድም የሚቀያየሩ የአሜሪካ ዜጎች አሉ። በጣም መጠንቀቅ አለባቸው እንደነዚህ ያሉ ሰዎችም ቢሆኑ። ምክንያቱም ማናቸውንም የኢሚግሬሽን ጥቅም በሐሰት መጠየቁ ከተደረሰበት ሲቲዝንሺፑን ይነጠቃል። ይሄ ሰው እዚህ ሀገር ፌለኒ ነው። $10 ጀምሮ እስከ 25 ዓመት እስራት ሊጠብቀው ይችላል። ሲቲዝንሺፑን ሊያጣ ይችላል። ጥንቃቄ ይጠብቃል ማለት ይሄ ነው። አንዳች አይነት ነገር የሆነን ሰው እንረዳለን ብለን ትንሽ ነገር እናገኛለን ብለን የራሳችንን ህይወት ልናዛባ እንችላለን። ለዚህ ነው የእግዚአብሔር ቃል ጥንቃቄ ይጠብቀሃል ማስተዋልም ይደግፈሃል የሚለው እና ከማስተዋል መጉደል የሚመጡ ነገሮች አሉ። ለትክክለኛ ጠበቃ $5000 አልከፍልም ብሎ ጠበቃ ላልሆነ ሰው $2000 ከፍሎ መከራውን የሚያይ ብዙ ሰው አለ። ለምሳሌ ትንሽ ብር አተርፋለሁ ብለ ትልቅ ጉዳት ይደርስብሃል። እንደነዚህ ያሉ ማስተዋሎች ናቸው ወገናችን የሚያስፈልገው። አሁን ጠጥተው ማታ ተጣልተው መሸታ ቤት ሄደው የሚጣሉ ሰዎች አሉ። አዲሱ በቀላሉ ፖሊስ ይመጣል፣ በቀላሉ ይይዛቸዋል። ስለዚህ ምንድነው የሚል የእግዚአብሔር ቃል በጣም ጥሩ ነው። አዲሱ
የስጋ ፍሬዎች እነዚህ ናቸው ብሎ የመንፈስ ፍሬን ይዘረዝርና የመንፈስ ፍሬዎች በእኛ ውስጥ ቢኖሩ እነዚህን የሚቃወም የዓለም ሕግ የለም ይላል። ስለዚህ መልካም ሰው ሆኖ መኖር ከእንደነዚህ ያሉ በአስተዳደር መለዋወጥ ከሚመጡ መከራዎች ሊጠብቀን ይችላልና መልካም ሰው ለመሆን የምንነሳበት ጊዜ ነው። አሁን የኛ ሀገር ሰው ዘመኑ ከፍቷል ይላል። ዘመን ሲገፋ መድኃኒቱ መልካም ሰው ሆነ መገኘት ብቻ ነው። እውነት ነው። በጣም አመሰግናለሁ ጠበቃ ማንችሎት ገበየው ጓዴ ከአትላንታ። እግዚአብሔር ይስጥልኝ። የመጨረሻ ጥያቄ ብዬ ነበር። አንድ ነገር እንደው ዝም ብሎ ብልጭ አለብኝ ስንዋይ። አሁን የኢትዮጵያን ጉዳይ ስናይ አሁን በኢትዮጵያ እንደው ይሄ ዘመን መቼ አልፎ ይሄ ያለው ስርዓት መቼ ወድቆ ሰላም ይሆናል፣ ውጭ የቀረው መቼ ሀገር ይገባለሁ ይላል እና ከዛ በኋላ አሁን ያለው ስርዓት ሲወድቅ እና ሁኔታው ሲቀየር ደግሞ የኢትዮጵያ ሁኔታ ይቀየራል ብሎ ይጠብቃል። አሁንም እዚህ አንዳንዶች ሰዎች እንደው ይሄ ሰውዬ መቼ ነው ስልጣኑ የሚያበቃው፣ እንግዲህ ፕሬዚዳንት ትራምፕን ማለት ነው፣ እንደው ጣጣ መጣብን የሚለው አሉ። ግን አሁን ፕሬዚዳንት ትራምፕ ያወጡት ህግ አለ። ይሄ የወጣ ህግ በነገራችን ላይ በሚቀጥለው ሌላ የአሜሪካ ፕሬዚዳንት ሲመረጥ ቋሚነቱ ይቀጥላል ወይንስ ከፕሬዚዳንቱ ጋር አብሮ ይፈርሳል? ወይንስ ደግሞ ትራምፕ ያወጡት ህገ መንግስት ሆኖ ይቀመጣል? ከትራምፕ በኋላ የትራምፕ ህጎች ዕጣ ፈንታ ምንድን ነው? እንደው ለግንዛቤ እንዲረዳ ብዬ ነው የማቀርበው። እግዚአብሔር ይስጥልኝ። ለዚህ ነው ሰው መጨነቅ የሌለበት። አሁን በዚህ ሰዓት መጠንቀቅ ነው እንጂ መጨነቅ የለብህም። የፕሬዚዳንት ትራምፕ ህጎች ኤግዜኪዩቲቭ ኦርደርስ ይባላሉ ስማቸው። የፕሬዚዳንታዊ ደንቦች ናቸው። በህግ የደረጃ ሂደት ውስጥ ዝቅተኛ ደረጃ ነው ያላቸው። የአሜሪካ ህገ መንግስት አለ፣ ማንም ቢመጣ ማንም ሊነካው የማይችል። ከዚያ ቀጥሎ የአሜሪካ ኮንግረስ የሚያወጣው ቢል አለ፣ አክት ይባላል። ይሄ ደግሞ ኮንግረሱ ካልቀየረው በስተቀር ማንም ሊነካው፣ የአሜሪካ ህገ መንግስት የአሜሪካ ሱፕሪም ኮርት ከህገ መንግስቱ ይቃረናል ብሎ ካልሻረው በስተቀር ማንም ፕሬዚዳንት ቢመጣ ሊቀይረው በቀላሉ የማይችል አለ። ከዚያ ቀጥሎ ነው ኤግዜኪዩቲቭ ኦርደርስ የሚባሉት የሚመጡ። እንግዲህ ኤግዜኪዩቲቭ ኦርደርስ እድሜያቸው በስልጣን ላይ ያለው ፕሬዚዳንት እስከፈለጋቸው ድረስ ነው። ለምሳሌ በባይደን ዘመን የነበሩ በባይደን ዘመን የወጡ ኤግዜኪዩቲቭ ኦርደርስ ትራምፕ መጀመሪያ ቀን እንደገቡ ቢሮ ያን ሁሉ ሻሩት። በባይደን ዘመን ይባላል። አሁን ደግሞ ቀጣዩ ፕሬዚዳንት የፕሬዚዳንት ትራምፕን አጀንዳ የሚደግፍ ካልሆነ በስተቀር የመጀመሪያ ቀን የራሱን ሲግኔቸር ያስቀምጣል። ስለዚህ ቀጣዩ ፕሬዚዳንት ካልፈለጋቸው የፕሬዚዳንት ትራምፕ ህጎች ፕሬዚዳንት ትራምፕ ዋይት ሃውስን ሲለቁ አብረው ይለቃሉ ማለት ነው፣ ቀጣዩ ፕሬዚዳንት ካልፈለጋቸው በስተቀር። አይ በጣም ጥሩ ነው። እንደው ይሄንን ማወቁም ጥሩ ነው። እንግዲህ ጠበቃ ማንችሎት በጣም እግዚአብሔር ይስጥልኝ። አድማጭ ተመልካቾቼ ብዙ መረጃ ብዙ ምክር እንዳገኙ ተስፋ አደርጋለሁ። ምናልባት እኔ ከማቅረብ የወዘንኩት ወይም ባለማወቅ የተውኩት ሀሳብ ካለ እርስዎም አንስተውታል። ምናልባት ደግሞ እንደማጠቃለያ የሚሰጡት ካለ መልካም ነው። ግን በእኔ በኩል ጥያቄዎችን ጨርሻለሁ። በጣም አመሰግናለሁ። በሌላ ጊዜ ደግሞ እንዲሁ ሌላ የህግ ጥያቄ ካለ ይዤ እመጣለሁ። የህግ ብቻ አይደለም የቤተክርስቲያን ጉዳይም ደግሞ ሲኖር ይዤ እመጣለሁ። አንድ ቀን ደግሞ እንዲሁ በከረባት በሸሚዝ ሳይሆን ደግሞ የክብር ካባውን አድርገው የክህነት ልብሰውን አድርገው እንወያያለን። እኔም በነጠላ ደግድጌ እቀርብና እንወያያለን። ይሄ ነው መቼም በሁለት በኩል የተሳለ ምንድነው ይባላል እንደናንተ አይነት ሰዎች እና በጣም ጥሩ ነው። በጣም ደስ የሚል ነው። ወገንን የሚያኮራ ሙያ ነው ያለሁት እና በጣም እግዚአብሔር ይስጥልኝ። ስለ ጊዜው እጅግ አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ ጋሽ አዲሱ። እኔም ይሄ ወገኔን የሚጠቅም ነገር ነው ብዬ ስለማመን አንዳንድ ጊዜ አሜሪካን ሀገር በመምጣቴ ኢትዮጵያ ብኖር ሀገሬን አገለግል ነበር ብዬ አስብና ነገር ግን እዚህ የአሜሪካን ህግ በሚገባው ቋንቋ አብራርቼ ኬዙን የኔ ኬዝ ነው ብዬ ስሰራ ወገኔን የሚጠቅም ስራ እየሰራሁ ነው እንድል ያደርገኛል። በዚህ ረገድ ዛሬ የሰጠኝ እድል እሱ ነው።
ገንዘብ ሳይከፈልበት ሌላ ነገር ሳይደረግ ይሄ በአማርኛ የሚሰሙኝ ወገኖችን ይጠቅማል ብዬ ስመጣ እድሉን ስለሰጠኝ ደግሞ በጣም አመሰግናለሁ። የኛን አገልግሎት የሚፈልጉ ሰዎች ካሉ በኢሚግሬሽን 55 ስቴት ፈቃድ አለን፣ ላይሰንስ ነኝ። የኒውዮርክ ላይሰንስ አለኝ። በስቴት ኦፍ ጆርጂያ እና በሌሎች አካባቢዎች ደግሞ የመኪና አክሲደንት፣ የትራክ አክሲደንት የደረሰበት ሰው የቤተሰብ ጉዳይ፣ በፍቺ መከራውን የሚያይ ሰው ካለ እርዳታ የሚፈልግ ወይም ደግሞ በዚህ በስቴት ኦፍ ጆርጂያ ቲኬት አግኝተው የሚሰቃይ ሰው እንደዚህ ያሉ ነገሮችን እንሰራለንና ስልኬን ካንተ ሊያገኙ ይችላሉ። ደስ ብሎን ለማገልገል ደስ ብሎን በቋንቋዬ እየተናገርኩ ቤተሰቤን እንደሚጠቅም አይነት ስሜት ስለሚሰማኝ በጣም አድርጌ አመሰግናለሁ። እንግዲህ ይደውሉልን፣ እናገለግላለን። ስለው ምናልባት ብንናገር ክፋት የለውም። እኔም ጋር አለ፣ ግን እንደው እኛም ራማችን ላይ ብልጭ እናደርጋለን። ነገር ግን በአጋጣሚ ስልክና አድራሻ ቢሰጥ ጥሩ ነው። እኔ መጠየቅ የሚገባኝን ጥያቄ ሳልጠይቅ ይቅርታ ጠይቃለሁ። ምን ስቴት ነው ፈቃድ ያለው? በምን ጉዳይ ነው ደንበኞች እርስዎን የሚያናግሩት? የግድ ኢሚግሬሽን ብቻ ነው ወይ ብዬ ነበር፣ ግን አይደለም፣ ሰፊ ነው። የቤተሰብ ግጭት፣ የዶሜስቲክ ቫዮለንስ፣ የመኪና ጠጥቶ የማሽከርከር ጉዳይ፣ የመኪና ሲያሽከረክሩ ፖሊስ ትኬት የሰጣቸው ጉዳያቸው ፍርድ ቤት ያለ ሰዎች፣ እነዚህም ሁሉ ስለሚረዱ በጣም ጥሩ ነው። ጥሩ አስተዋውቀውናል። ስልካቸው ይኸውና አድማጭ ተመልካቾቻችን። እሳቸው አትላንታ ቢኖሩም የዲሲ ኤሪያ ኮድ መሆኑ ግር እንዳይላችሁ። ማንም ሰው እኔ ከዚህ ሄጃውን ሌላ ስቴት ብኖር የኤሪያ ኮድን አልቀይርም፣ 301 የሚለው እንዳለ ይሄዳል። እና እሳቸውም በዲሲ ነው ያወጡት። 202-509-2228 ነው ስልካቸው። ደውሉ እና ምክር ከፈለጋችሁ ጠበቃ ማንችሎት አባታችን መላከ ብርሃን ማንችሎት ምክር ይሰጣሉ፣ መንፈሳዊም ዓለማዊ ምክርም። በጣም አመሰግናለሁ አባታችን ወንድሜ ማንችሎት። እንደው በዚህ ደረጃ ደግሞ ስንነጋገር አድማጭ ተመልካቾቻችን ቀደም ሲል ጠበቃ ማንችሎት እንዳሉት በነፃ ነው ይህን ምክር ያገኛችሁት፣ ክፍያ አልከፈላቸውም። አሁን እናንተ ክፍያ ምን ይሆናል? አዲሱ ሚዲያን ሰብስክራይብ ማድረግ ይሆናል፣ ሼር ማድረግ ይሆናል። ስለዚህ የምትሰጠው ክፍያ ይሄ ነውና እስካሁን አብራችሁ ስለቆያችሁ እንዳልኩትም ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ስለቆያችሁ ስለተከታተላችሁን እጅግ አድርጌ አመሰግናለሁ። በሌላ ዝግጅት በሌላ ርዕስ ከሌላ እንግዳ ጋር ተመልሼ እመጣለሁ። አዲሱ አበበ ነኝ። ጤና ይስጥልኝ እንግዳዬ፣ ጤና ይስጥልኝ የህግ ባለሙያ ማንችሎት። እግዚአብሔር ያክብር።